በአስቸኳይ ቫላንታይን ዴይ ለማክበር የተዘጋጃችሁ ተጠንቀቁ። አስፈሪው መረጃ ይፋ ሆኗል። ሁላችሁም ጥንቃቄ አድርጉ። ከቫለንታይን ዴይ 45 ቀናት በኋላ ምን ቃል እግዚአብሔር ለመስማት የማንፋጠን ከሆነ ታመናል። ጎበዝ፣ ቃል እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ ዓለም ሴቶችን እያጣች ነው። ዓለም አንዱ እያጣ ያለው እናትነትን ነው። በነገራችን ላይ ሴትነትን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። ይሄንን መረጃ በደንብ አድርጋችሁ ላይክና ሼር ማድረግ እንዳይዘነጋ ለማለት ወዳለሁኝ። በደንብ ጥንቅሩን አድርሱልኝ። ዛሬ እንግዲህ በቫላንታይን ዴይ ጋር በተገናኘ የተለያዩ መረጃዎችን ለእናንተ የማቀርብ ነው የሚሆነው። ቫላንታይን ዴይ ለማክበር የተዘጋጀን ካለን በአስቸኳይ እንጠንቀቅ የሚል የማስጠንቀቂያ መልእክት አዘል ወንድማዊ መልእክቴን ሐሳቤን ለማስተላለፍ ወዳለሁ። እንግዲህ እንደምናስታውሰው በእኛ የካቲት 7 በእነሱ ደግሞ 14 ፌብሩዋሪ 14 ነው የሚከበረው። ይሄ ቫላንታይን ዴይ የፍቅረኛ ማቾች ቀን በሚል ነው እንግዲህ ቀይ ተለብሶ ስፍራዎቹም ቀይ ሆነው ያንዳንዱ ነገር ዝግጅቱ ተጠናቆ አልቆ የሚከበረውና ይሄ ቫላንታይን ዴይ ወይንም ቫላንታይን ያሉ የሚጠሩት ጊዜ ከጊዜ ወደ ጊዜ ሰይጣናዊነት የሚነክስበት የሆነ ይገኛል። ብዙዎች ክብረ ንጽህናቸውን ድንግልናቸውን የሚያጡበት እጅግ በጣም ብዙ ውርጃዎች የሚፈጸሙበት እጅግ በጣም ብዙ እርግዝናዎች የሚፈጠሩበት ዕለት ነው። አንድ ቀን ከቀን ምሽት ነው። የአንድ ምሽት ፕሮግራም ነው። በሚሰቀጥጥ በሚዘገንን በሚያስፈራ መልኩ ግን የፍትወት ቀን የሩካቤ ቀን እስኪመስል ድረስ በጣም አደገኛ የሆኑ ነገሮች ይደረጋል። በተለይ ሴቶች ክብራቸውን የሚያጡበት ቀን ነው። በፍቅረኛ ማቾቻቸው ቃል ተዘመው በሚያወሯቸው ቃል ተታለው ወደ ጥፋት የሚሄዱበት ወደ ጸጸት የሚሄዱበት ምሽት ነው። በዚህ ጊዜ የሚነክሰው ሰይጣን ነው። ይጨፈራል፣ ይጠጣል፣ ይደንሳል፣ አላስፈላጊ ንክኮች ይደረጋሉ፣ ሩካቤዎች ይፈጸማሉ። ለዛውም በጣም በሚዘገንን መልኩ በጣም ብዙ የሆኑ እርግዝናዎች ተፈጥሮ ይታያል። እንደውም ዓለም አቀፋዊ ጥናት ኋላ አቀርብላችኋለሁ። በተደረገ በወሩ በሁለት ወር በሶስት ወር ውስጥ በጣም ዳታው ከፍተኛ የሆነ ውርጃዎች ይፈጸማሉ ይላል። በጣም ብዙ ውርጃዎች፣ በጣም ብዙ እርግዝናዎች ይፈጠራሉ ይላል። ልቅ የሆነ ወሲብ ይደረጋል። አደገኛ የሆኑ ነገሮች ይከወናሉ። ይሄ ሁሉ ቫላንታይን የሚባለው ነገር የሚያመጣው ጦስ ነው። ስለዚህ መጠንቀቅ እጅግ በጣም መጠንቀቅ ያስፈልገናል። በደንብ አድርጋችሁ መረጃውን አዳርሱ። ለመሄድ የተዘጋጃችሁ ያሰባችሁ ካላችሁ በአስቸኳይ አሁኑን አቁሙ። ቪዲዮዎችን ላጋራ። አስፈሪው መረጃ ይፋ ሆኗል። ሁላችሁም ጥንቃቄ አድርጉ። ከቫለንታይን ዴይ 45 ቀናት በኋላ ምን እንደሚፈጠር ታውቃላችሁ? አሃዙ እጅግ በጣም ያስደነግጣል። ባለሙያዎች እንደሚሉት ከቫለንታይን ዴይ 1 ወር ከ15 ቀን በኋላ የውርጃ መጠን በከፍተኛ ሁኔታ ይጨምራል። አበባው ጠውልጎ ቸኮሌቱ አልቆ ጸጸቱ የሚጀምርበት ወቅት ማለት ነው። ፍቅርን ማክበር ደስ ይላል፣ ግን የወደፊት ህይወትን ዋጋ ማስከፈል የለበትም። ስሜታችሁን በኃላፊነት መምራት ነገ ከሚመጣ ጥቁር ጠባሳ ያድናችኋል። ለጓደኞቻችሁ ሼር በማድረግ አስጠንቅቋቸው፣ ከማይሆን እቅድም አስቁሟቸው። የእናንተንም አስተያየት ጻፉልኝ። መልካም ጊዜ። ዓለም ቫላንታይን እያለች የምታስተዋውቀን ፍቅረ ዝሙትን ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ውበትን በመመልከት የሚመጣ ፍቅር አይደለም ስጋዊ ፍቶት ነው እንጂ ውበት ሲጠፋ ስሜቱም አብሮ ይጠፋል ይለናል። እኛ ወጣቶች ዛሬ ወደድኩት የምንለው ሰው በባህሪው ነው ወይስ በለበሰው ልብስ? ዛሬ አበባ ስተን ነገ የምንረሳው ፍቅር ክርስቲያናዊ ሊሆን አይችልም። መጽሐፍ ቅዱስ ፍቅር አይቀናም፣ ፍቅር አያስመካም፣ ፍቅር ይታገሳል ይላል።
በአንደኛ ቆሮንቶስ ምዕራፍ 13 ላይ። ዛሬ የምናየው ቫላንታይን ግን በፉክክር በማስመሰልና በትዕቢት የተሞላ ነው። ትዕግስትን በማጣት የተሞላ ነው። እስኪ ራሳችንን እንይ። በዚህ ቀን ስንቶቻችንን ብቻዬን ነኝ ብለን ድብርት ውስጥ የምንገባው? ስንቶቻችንን ጓደኞቻችን ፎቶ ሲለጥፉ አይተን በስሜት ተገፋፍተን ያልተገባ ግንኙነት ውስጥ የምንገባው? እኛ ወጣቶች እሳት ነን። እሳታችን ግን ቤትን የሚያሞቅ መሆን አለበት እንጂ ቤትን የሚያቃጥል መሆን የለበትም። የኢትዮጵያዊነት ውበት አይናፋርነት ነበር። ዛሬ ግን ሁሉንም ነገር አደባባይ አውጥተነዋል። ታላቁ ሊቅ ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ስለ ንጽህና ሲናገር ንጽህና የነፍስ መስታወት ናት፣ በኃጢአት የምትቆሽሽ ከሆነ አምላክን ልታይባት አትችልም ይላል። ዛሬ ለቫላንታይን ተብሎ የሚደረጉ የጭፈራ ግብዣዎች፣ በጨለማ የሚደረጉ ስብሰባዎች እነዚህ የኛ አይደሉም። እኛ እኮ በጉብዝና ወራት ፈጣሪን አስብ ተብለን የታዘዝነን። ፈጣሪን ማሰብ ማለት ደግሞ በስርዓት መኖር ማለት ነው። ፍቅርን የምንገልጸው በሆቴል አልጋ ላይ ሳይሆን በቤተክርስቲያን መንበር ፊት በቁርባን ለመኖር ስንዘጋጅ ነው። እኛ ኦርቶዶክሳውያን ወጣቶች አንድ እውነት መረዳት አለብን። ቤተክርስቲያን የምታውቀው የንስሐ አባት የሚያውቀው የጋብቻን ጥያቄ ብቻ ነው። በጨለማ የሚደረግ በድብቅ የሚካሄድ ቦይፍሬንድ ገርልፍሬንድ የሚባለውን ግንኙነት የኛ አይደለም። ከዛም ባለፈ በባህላችን እንደው በወዳጅነት ቤተሰብ ለቤተሰብ ተጠያይቆ እሷ እንደው የኔ ወዳጅ ነች ወይም ደግሞ ፍቅረኛ ነች ተብሎ እንኳን ቢጠየቅ ነውር ኖሮበት አይደለም። ነገር ግን ዛሬ ቤተሰብ በማያውቅ ወደ አደጋ በሚያጋልጥ መልኩ በምንገባበት ስሜት ውስጥ ወዳልተፈለገ በፊልም ተጽዕኖ ማህበራዊ ሚዲያ ላይ በምናያቸው የውጪ ተጽዕኖዎች ወድቀን የፍቅረኞች ቀንን በልዩ ሁኔታ ለማክበር ፍቅረኛ አለኝ ብሎ ለማለት ወይም ደግሞ በዛ ሰበብ ብዙ የኃጢአት ድርጊቶችን ለመከወን እንዘጋጃለን። ይህ ቀን እኛ ወጣቶች በስሜት ተገፋፍተን ወደ ኃጢአት እንድንገባ ጫና ይፈጥራል። ተፈላጊ አይደለሁም የሚል የዝቅተኝነት ስሜት እንዳይሰማን እንጠንቀቅ። የኛ ዋጋ የሚለካው በሰው ላይክ ወይም በስጦታ ብዛት አይደለም። አንተን ለመፍጠር እግዚአብሔር ጥበቡን ተጠቅሟል። አንቺን ለማዳን ኢየሱስ ክርስቶስ በመስቀል ላይ ተሰቅሏል። እስቲ በጎ ነገሩን ደግሞ እንይ፣ ከሌላ አቅጣጫ እንየው። እኛ ኦርቶዶክሳውያን ወጣቶች ጨለማን ከመርገም ሻማ ማብራት ይሻላል ብለን እናምናለን። ዓለም ይህንን ቀን ለስተት ብትጠቀመውም እኛ ግን ለበጎ ነገር ልንቀይረው እንችላለን። በመጀመሪያ ይህ ቀን ስለ ፍቅር እንድንጠይቅ ያደርገናል። መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላል። ስለዚህ እኛ ለምን ስለ መለኮታዊ ፍቅር ወይም አጋፔ አንነጋገርም? ቤተክርስቲያናችን የፍቅር ቤት ናት። ቅዱስ ኤፍሬም ሶርያዊ ፍቅር የሌለው ሰው ሕያው ሬሳ ነው ይላል። ለሕጋዊ ባለትዳሮችም ቢሆን በዚህ ቀን እርስ በርሳቸው ስጦታ ቢለዋወጡ ፍቅራቸውን ቢያድሱ ክፋት የለውም። ነገር ግን ቀኑን ጣዖት ማድረግ የለብንም። ከሁሉ በላይ ደግሞ ፍቅርን እናስፋው። ፍቅርን ከወንድና ከሴት ግንኙነት ጠባብ አጥር እናውጣው። በዚህ ቀን ለምን የታመሙትን አንጠይቅም? ለምን ለድሆች ምግብ አንሰጥም? ለወላጆቻችንስ እንወዳቸዋለን ብለን ለምን አበባ አንሰጥም? እዚህ ላይ ግን ልናስተውል የሚገባን ወጣቶች አሁን ያለብን ትልቁ አደጋ ቁሳዊነት ነው። ፍቅር በስጦታ ዋጋ የሚተመን እስኪመስለን ድረስ ወርደናል። ውድ ስጦታ ካልገዛልኝ አይወደኝም የሚል አስተሳሰብ ፍቅርን የገበያ ሸቀጥ አድርጎታል። ፍቅር በልብ እንጂ በኪስ አይለካም። ታዲያ ምን እናድርግ? ዓለም ቀይ ስትለብስ እኛ ጥቁር እንልበስ ማለት አይደለም። ነገር ግን ልባችንን እንጠብቅ። ለብቻችን ላለን ወጣቶች እኛ ብቻችንን ስለሆንን የወደቅን አይደለንም። ዛሬን ቀን ከክርስቶስ ጋር እናሳልፈው። ምክንያቱም እውነተኛ ሙሽራ፣ እውነተኛ ፍቅር እርሱ ነው። ነፍሳችን የምትረካው በሰው ስጦታ ሳይሆን በእርሱ ሰማያዊ ፍቅር ነው። ትዳርን በጸሎት እንጠይቅ እንጂ በዓሉን ተከትለን በስሜት አንገፋ። በፍቅረኝነት ላላችሁ ወይም ደግሞ ጥንድ ለሆናችሁ ግንኙነታችሁን ወደ ቅዱስ ተክሊል ወደ ቅዱስ ቁርባን የሚያመራ ይሁን። በዝሙት የሚጨረስ ግንኙነት መጨረሻው ባዶነትና ስብራት ነው። ክርስቶስን በመካከላችን እናድርገው። የመጨረሻ መልእክታችን ይህ ነው። ዓለም የምትሰጠው ፍቅር ጊዜያዊ ነው። ቤተክርስቲያን የምትሰጠው ፍቅር ግን ዘላለማዊ ነው። ቫላንታይን ያልፋል፣ ክርስቶስ ግን ለዘላለም ይኖራል። እኛ የኦርቶዶክስ ወጣቶች ቤተክርስቲያንን የምንረከብ የነገዋን ኢትዮጵያ የምንረከብ ነን። በባዕድ ባህል የምንነዳ ነፋስ እንደሚወዘውዘው ገለባ መሆን የለብንም። እውነተኛ ፍቅር የቆመው በቀይ አበባ ላይ ሳይሆን በቀራንዮ መስቀል ላይ ነው። ስለዚህ ወዳጆቼ ወጣትነት እሳት ነው እንዳልነው ሁሉ በማስተዋል ሆነን በኋላ ጸጸት የማይሆንብንን ነገር ልናደርግ ይገባል። ይህ በጉብዝና ወራት ክፍል 7 ነበር። መልእክቱ የገባው በዚህ ሐሳብ የተስማማና ልብ የተነካ ወጣት ለሌላው ያካፍል።
እናንተ የዘንድሮን ቫላንታይን እንዴት ልታሳልፉ ታስባችኋል? በመንፈሳዊ ወይስ በዓለማዊ መንገድ? ለሚሰማው ነው። ምናልባት እንደዚህ አይነት እንትኖች ሲነገሩ ለመስማት ለመቀበል የሚቸገር ሰው ይኖራል። በእርግጠኝነት ሊኖር ይችላል። ግን ደግሞ እውነታውን መንገር ግን ግድ ነው። ማስተዋል ይጠይቃል፣ መስከን ይጠይቃል፣ መረጋጋት ይጠይቃል፣ ማሰብ ይጠይቃል፣ ወደ እውነታው መምጣት ይጠይቃል። እውነታውን መቀበልና ለእውነት መገዛት ግድ ይላል። ስለዚህ በዚህ ቀን አላስፈላጊ ነገሮችን ለማድረግ የተዘጋጃችሁ ወጣቶች ካለን እንዘጋጅ፣ ማን እንጠንቀቅ፣ እንዳንዘናጋ፣ ነገ እንዳይጸጽተን ዛሬ የምንሰራውን ነገር አበክረን እንወቀው። ነገ ጸጸት ቤቷን በእኛ ውስጥ ሰርታ የህሊና ጩኸታችን አላስቆም አላስቀምጥ ከሚለን አላስነሳ አላስተኛ ከሚለን ዛሬ አስቦ መቆም መረጋጋቱ ነገ ደስታን ማጨድ የተሻለ ነውና እንጠንቀቅ የሚል መልእክቴን ለማስተላለፍ ወዳለሁ። መጋቢ ሐዲስ ኢንጂነር ነቃጥበብ ዓለም እያጣ ያለው እናትነትና ሴትነትን ነው ይላል። ንካተ ዓለም አንዱ እያጣ ያለው እናትነትን ነው። በነገራችን ላይ ሴትነትን ዓለም እያጣ ነው። ይሰማችኋል አይደል? የምናገረው ዓለም ሴትነትን እያጣ ነው። ሴትነት ለዓለም ትልቅ አበርክቶ ነው። ምክንያቱም እናትነት የሚገኘው ከሴትነት ነው። እናቶች ሁሉ ሴቶች ናቸው። በእርግጥ ሴቶች ሁሉ ግን እናቶች አይደሉም። እደግመዋለሁኝ። እናቶች ሁሉ ምኖች ናቸው? ሴቶች ናቸው። ሴቶች ሁሉ ግን ምን አይደሉም? እናቶች አይደሉም። ግን እናትነት የሚገኘው ከምንነት ነው? ከሴትነት እናትነት ይገኛል። ግን ዓለም እያጣ ያለው በራሱ ሴትነትን እየገፋ ወደ ኒውትራልነት እየቀየረው ነው። ወደ ግሉልነት እየቀየረው ነው። በምን አይነት ኮንሰፕት? ፌሚኒዝም በሚባል ኮንሰፕት፣ የሴትነት እንቅስቃሴ በሚባል ኮንሰፕት። ሴት ልጅ ተገፍታለች። ሴት ልጅ በራሷ እንዳትወስን ሆናለች። ሴት ልጅ ለረጅም ዘመናት ተጠቅታለች። ስለዚህ ሴት ልጅ በራሷ መወሰን እንድትችል ከወንድ ጋር እኩል ናትና ስለዚህ ባል የሚባል ነገር መኖር የለበትም። ትዳር የሚባል ነገር መኖር የለበትም። ከዛስ ቤተሰብ ይፈርሳል። በመጽሐፍ ቅዱስ ውስጥ ያሉ የታላላቅ ሰዎችን ታሪክ ስትመለከቱ በእናትነት የተገነባ ነው። ለምሳሌ የሙሴን ታሪክ ብትመለከቱ፣ የሳሙኤልን ታሪክ ብትመለከቱ፣ የዮሐንስ መጥምቅን ታሪክ ብትመለከቱ፣ የጌታንም ብትመለከቱ በእናትነት በኩል የመጣ ነው። ከእናትነት የተመዘዘ ነው። ስለዚህ ዓለም እናትነት እንዲጠፋ ይፈልጋል። ርህራሄ እንዲጠፋ ይፈልጋል። ይሄ ሲሆን ደግሞ ራስን መግዛት የሚባለው ነገር አፈር ድሜ ይበላል። ራሱን የማይገዛ ትውልድ አገር አይመራም፣ ታሪክ አይረከብም፣ አደራ አይጠብቅም። እና ራስን አለመግዛት በዚህ ዘመን ስካር የበዛበት፣ ዝሙት የበዛበት፣ ጭፈራ የበዛበት፣ እንደፈለገ ሰው ተንታኝ የሆነበት ዘመን፣ ይሄ ዘመን እጅግ በጣም ከባድ ነው። ስለዚህ ራስን የመግዛት ትምህርት መውሰድን ይፈልጋል። ራስን መግዛት ደግሞ መጨመር አለበት በእምነት ላይ። ራስን መግዛት ከምን ይጀምራል ቢባል ራስን ከማወቅ ይጀምራል። ዓለም እናትነትን እያጣ ነው። ዓለም ሴታዊነትን እያነገሰ ነው። ፌሚኒዝም ሴታዊነት የሚል እሳቤ ይዞ መጥቷል። ልጅ በጣም አደገኛ ነው በጣም። ምክንያቱም ወዴት እየተመራ እንዳለ እና እየሄድን እንዳለ ያያችሁት ያየነው የምናየው ነገር ስለሆነ ማለት ነው። አባታችን አባ ገብረ ኪዳን እንዲህ ይሉናል። ጎበዝ ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ታመናል፣ ወንጌል የማይረበን ከሆነ ወንጌል የማይጠማን ከሆነ ታመናል ብለዋል። ስለዚህ አሁን አብይ ጾም እየመጣ ነው፣ እየደረሰ ነው። ከአብይ ጾም በጎ ነገሮችን ማትረፍ፣
ብዙ ነገሮችን ማግኘት በጥሩ ህይወት መመላለስ ከኛ ይጠበቃል ብዬ አስባለሁ። በየሳምንቱ ቤተክርስቲያን በቅዱስ ያሬድ አማካኝነት ዘወረደ ቅድስት ምኩራብ መጻጉዕ እያለች ከፋፍላለች። ብንችል ቢያንስ ካሉ 8 ሳምንታት በአንዱ ብንቆርብ፣ ባንችል ቢያንስ 8ቱንም ሳምንታት በቤተክርስቲያን መገኘት እግዚአብሔርን ማመስገን፣ ይሄንን ወደ ህይወታችን ማምጣት፣ ይሄንን ወደ ራሳችን ማምጣት የተሻለ ነው ብዬ አስባለሁ። ያለፈ ትናንታችን አልፏል። የጸጸት ጊዜያችን አልፏል። ዛሬ አዲስ ነው። ያላየናት ነገር ደግሞ ከዛሬ ትበልጣለች። ተስፋ ነው። ስለዚህ ባለፈ ትናንት ውስጥ ሆነን ሳይሆን በተሰጠችን ዛሬ ውስጥ ሆነን እየሰራን በምንጠብቃት ነገ ውስጥ ሆነን ተስፋ እያደረግን ወደ እግዚአብሔር መገስገስና ወደ እግዚአብሔር መቅረብ ከኛ ይጠበቃል። ስለዚህ ዛሬ የማስተዋል ቀን ነው። አይምሮ የምንገዛበት ቀን ነው። ልብ የምንልበት ቀን ነው የሚል መልእክት ለማስተላለፍ ወዳለሁ። የመጨረሻውን መልእክት እንከታተል። ነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ፣ እርባ ቅምር ማርማት ግድ ያስፈልጋል። ተናገረ ይበሉኝ አይደለም፣ እውነተኛውን ጉዞ ለማግኘት የመጻሕፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም። ቅኔ ከናገባቡ ተመርቋል ብሎ ይላኩታል። አንድ ተራ ሰው ብንጠይቀው መልስ የለም። የቅኔዎቹም ማካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም። የተሰወረ ለመግለጥ፣ የራቀ ለማቅረብ፣ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋል። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ አሉ? እውነተኞች መምህራን አሉ? የለም። ገና እኮ ነው። ችግራችን ገና ነው። ባህሬ ቃል ባህሬ ትስብእትን ሳያቀልጠው፣ ባህሬ ትስብእት ባህሬ ቃልን ሳይውጠው፣ ባህሬ ቃል እርቀቱን፣ ምጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ፣ ባህሬ ትስብእትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህሪ ሆናል። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ዕፀ ጳጦስ ላይ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሳይለይ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉም ነበልባሉን ሳያጠፋው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልጅ ሚያስተይል በእንቆ ባህሪ ስጋሁ በስጋሁ ወበርሃና በመለኮቱ። ብዙ ዲያቆናት ያስቀድሱ የነበሩ እህቶችን ከቅዳሴ እንዲቀሩ አድርገው ሊሆን ይችላል። ብዙ መንፈሳውያን ሰዎች ቤተክርስቲያን የሚመጡ ማህበራትን የሚመሩ ሰንበት ትምህርት ቤት ላይ የሚያገለግሉ ቤተክርስቲያን የሚያዘወትሩ ሰዎች ለብዙ ሰዎች ከቤተክርስቲያን መራቅ ምክንያት የሆኑ እነሱ ናቸው። ምክንያቱም ሲቆርቡ ይታያሉ፣ ተመልሰው ሄደው ደግሞ በንግድ ሥራ ሲያጭበረብሩ ይገኛሉ። ቤተክርስቲያን ታጥቀው ያገለግላሉ፣ ከቤተክርስቲያን ሲወጡ ደግሞ ጉቦ ይቀበላሉ። በቤተክርስቲያንም የሚቀድማቸው የለም። መጠጥ ቤት ሲከፈትም ቀድሞ የሚገኙ እነሱ ናቸው። ለብዙ ሰዎች መጥፋት ምክንያት የሆኑ በጣም ብዙ ሰዎች ናቸው። ለማን መዳን ምክንያት ሆናቸዋል? ከራብ ያዳናቸዋቸው ሰዎች እነማን ናቸው? ክርስቶስ ወደ ምድር ወርዶ ከራብ ያዳናቸው፣ ከደዌ የፈወሳቸው፣ መርከባቸው ተሰብረው እንዳይሰጠሙ በባህር ላይ ነፋስ ባናወጠው ጊዜ ባህሩን ደርሶ ነፋሱን የገሰጸላቸው ስንቶች ናቸው?
የማንን ነፋስ ገሰጻችኋል? እናንተ የማንን ማዕበል ጸጥ አድርጋችኋል? ምክር ለግሳችሁ በነፃ የሚሰጠው ምክር እንኳን ለግሶ በፈተና ውስጥ ያለችን ነፍስ ማሳረፍ ይቻለ ከኛ መካከል ስንት ነው? ለሰው የማይገደን አይደለን እንደኛ ለማንም የማይገደን። የተወዳችሁ የሰዎች ዛሬ መረጃዎቻችን ምን ይመስላሉ? በሌሎች መረጃዎች እንመለሳለን። ሰናይ ቆይታ ይሁንላችሁ።